እስካሁን ድረስ ያልተፈታው የያሲን አረፋት ሞት ማን ነው ተጠያቂው? የአሜሪካም የስለላ ድርጅት ሲአይኤ የኩባ ፕሬዝዳንት የነበሩትን ፊዴል ካስትሮ ለመግደል ከ2 ደርዘን በላይ ሙከራዎች ማድረጉ ተደጋግሞ ተገልጧል። የእስራኤል የስለላ ድርጅት ሞሳድ በጥይትና በቦምብ ብቻ ሳይሆን በመርዝም ጭምር የአይሁዳዊቷን ሀገር የሚፈታተኑ ጠላቶቿን የማስወገድ ልምድ እንዳለው ይነገርለታል። ጠላትን፣ ተፎካካሪንና ተቀናቃኝን በመርዝ የመግደል ታሪክ ከሰው ልጅ የመግደል ታሪክ የማይተናነስ ዕድሜ እንዳለው ይነገራል። መርዝ የማይታይ ድምፅ የሌለውና አሻራም የማይተው ረቂቅ እንደመሆኑ በተለይ ለስለላ ድርጅቶች ተመራጭ የመግደያ መሳሪያ በመሆን ዘመን የማይሽረው አገልግሎት ሲያበረክት ኖረዋል። በሩሲያም የጸጥታ መስሪያ ቤት ስር የመርዝ ጥናትና ምርምር ቢሮ በመባል ይታወቅ የነበረው ክፍል ግኝቶቹንና ዘዴዎቹን በቀጥታም ለሌኒን ሪፖርት ያደርግ እንደነበር መዛግብት ያመላክታሉ። አደገኛ መርዞች የሶቪየት የስለላ ድርጅት ኬጂቢ ተወዳጅ የመግደያ መሳሪያ ሆነው የፓርቲውና የመንግስት ጠላቶችን ሲያስወግዱም ቆይተዋል። ኬጂቢ የመርዝ አጠቃቀምን ወደ አንድ ደረጃ ከፍ በማድረግ እንደ ሳይናይድና ሬሲን ያሉ አደገኛ መርዞችን የሚተኩሱ ጠመንጃዎች አዘጋጅቶ ከሩሲያ ድንበር ክልል ውጭ ሳይቀር ጠላቶቹን ሲቀስፍበት ቆይቷል። የአሜሪካ ማዕከላዊ የስለላ ድርጅት ሲአይኤ የኩባ ፕሬዝዳንትን ፊዴል ካስትሮን ለመግደል ብዙ ሙከራዎችን አድርጎ ነበሩ፣ ግን አልተሳካለትም። ከ2002 ዓ.ም ጀምሮ እስራኤል በሀገሯ በተደጋጋሚ ይፈጸም የነበረውን የአጥፍቶ ጠፊዎች ተከታታይ ዘመቻ የሚያስተባብሩትና የሚመሩት ያሲን አረፋት ናቸው ስትል ትከስ ነበር። መቀጣጫ እንዲሆናቸውም ከመሞታቸው በፊት የነበሩትን ወራት ራማላ ከሚገኘው መኖሪያ ቤታቸው እንዳይወጡ በእስራኤላውያን ታግተው እያለ እንደ አውሮፓውያን አቆጣጠር በጥቅምት 2004 ዓ.ም ያሲን አረፋት በድንገት መሞታቸው ተሰማ። አረፋት ፈረንሳይ ሀገር ተወስደው ፓሪስ ከተማ ውስጥ በሚገኘው የፔርሲ ወታደራዊ ሆስፒታል ተኝተው መታከም ጀምረው ነበር። ህመማቸው በወቅቱ ይሄ ነው ተብሎ ያልተገለጸ ሲሆን የጤና ሁኔታቸው አሳሳቢ ደረጃ ላይ እንደደረሰ ግን በጊዜው መገናኛ ብዙሃን በተከታታይ ዘግበዋል። እኒህ አንጋፋ ታጋይ ከ1 ወር በላይ ሲታከሙ በቆዩበት በዚህ ሆስፒታል ውስጥ ከዚህ ዓለም በሞት መለየታቸው የተገለጠው በህዳር 2004 ነበር። አረፋትን በአጭር ጊዜ ውስጥ አጣድፎ ለሞት ያበቃቸው ህመም ምን አይነት እንደነበር ከቤተሰባቸውም ሆነ ከሐኪሞቻቸው መግለጫ ሳይሰጥ ጥበት እስከ ዛሬ ድረስ ቆይቷል። የአረፋት ሚስት ወይዘሮ ሱሃ በባለቤታቸው አስክሬን ላይ ምርመራ እንዲደረግ ባለመፍቀዳቸው የተነሳ የአረፋትን ሞት ትክክለኛ ምክንያት ለማወቅ ሳይቻል ቀርቷል። በወቅቱ የፍልስጤም ነጻ አውጪ ግንባር ወታደራዊ ክንፍ የሆነው ፋታህ ግን ለአረፋት ሞት ሙሉ በሙሉ ተጠያቂዋ እስራኤል ነች በማለት መግለጫ አውጥቶ እንደነበር ይታወሳል። አረፋት ከሞቱ ከ8 ዓመታት በኋላ ተመርዘው ተገድለዋል የሚል የቆየ ክስ እንደ አዲስ ወደ መድረክ መጣ። አልጀዚራ ቴሌቪዥን ያሰራጨው በያሲር አረፋት አሟሟት ላይ ያተኮረ ጥናታዊ ፊልም ነበር ለዚህ እንደ መንስኤ የሆነው። አልጀዚራ በጥናታዊ ፊልሙ ላይ ባቀረበው ዘገባ በያሲር አረፋት ልብሶችና የግል መጠቀሚያ ዕቃዎች ላይ ጨረራ መንጭ አደገኛ ንጥረ ነገሮች በምርመራ መገኘቱን ጠቁሞ የሞታቸው መንስኤም የጨረራ ምረዛ ሊሆን ይችላል ብሎ ነበር። አልጀዚራ ይህንን ጥናታዊ ፊልም በማዘጋጀት ላይ ሳለም ያሲር አረፋት ፔርሲ ወታደራዊ ሆስፒታል ውስጥ ተኝተው በሚታከሙበት ጊዜ ይጠቀሙባቸው የነበሩትን የውስጥ ሱሪ፣ ጓንት፣ ኮፍያና የጥርስ ብሩሽ ለምርመራም ከባለቤታቸው ከወይዘሮ ሱሃም ተቀብሎ ነበር። አልጀዚራም ይህንን የአረፋትን ስብስብ ስዊዘርላንድ አገር ሎዛን ከተማ ለሚገኘውና ኢንስቲትዩት ኦፍ ራዲዬሽን ፊዚክስ ለተባለ ከፍተኛ የጥናት ተቋም ልኮ እንዲመረመርለት አድርጓል። ተቋሙ በአረፋት መገልገያዎች ላይ ባደረገው ምርመራ ከፍተኛ መጠን ያለው ፖሎኒየም የተሰኘ ጨረራ ምንጭና ለሰው ሕይወት በጣም አደገኛ የሆነ ንጥረ ነገር በናሙናዎቹ ላይ መገኘቱን አረጋግጧል። ይህ የአልጀዚራ ጥናታዊ ፊልም ሲሰራጭ አስቀድሞ አረፋትን መርዛ የገደለችው እስራኤል ናት ለሚሉት ፍልስጤማውያን ሆነ አረቦች የግምታቸውን ትክክለኛነት ያረጋገጡበት ማስረጃ ሆኖም ታይቷቸዋል። እስራኤል አረፋት የሞቱት በሞሳድ ተመርዘው ነው የሚለው ክስ አዲስ ባይሆንባትም አልጀዚራ ያሰራጨው ጥናታዊ ፊልም ግን ለአሮጌው ክስ አዲስ መሰረት ስለሰጠው አረፋት በሞቱበት ጊዜ በስልጣን ላይ የነበሩት የእስራኤል ሹማምንት በግድያው እጃችን የለበትም በማለት ተራ በተራ እንዲያስተባብሉ አስገድዷቸዋል። የአልጀዚራ ጥናታዊ ፊልም በተጨማሪ የፈረንሳይ ባለስልጣኖች በአረፋት አሟሟት ላይ አዲስ ምርመራ እንዲጀምሩ ያስገደዳቸው ሲሆን የአረፋት ባለቤት ወይዘሮ ሱሃ ደግሞ የፔርሲ ወታደራዊ ሆስፒታል የባለቤታቸው የደምና የሽንት ናሙና ለምርመራ እንዲሰጣቸው ጠይቀዋል። ይሁን እንጂ ሆስፒታሉ ከ4 ዓመት በፊት ናሙናውን ማስወገዱ እንደገለጸላቸው ታውቋል። የአልጀዚራ ጥናታዊ ፊልም ተጽዕኖ በዚህ ሳያበቃ ከሁሉም አቅጣጫ የአረፋት አስክሬን ይመርመር የሚል ከፍተኛ ግፊት ለመፍጠር አስችሏል። ስለሆነም የአረፋት ባለቤትና የፍልስጤም አስተዳደር በአረፋት አስክሬን ላይ ምርመራ እንዲደረግ ለመስማማት ተገደዋል። በዚህ መሰረት
ህዳር 18 ቀን 2005 ዓ.ም ራማ ላይ የሚገኘው የአራፋት መቃብርን ፍልስጤማውያን መርማሪዎች ቆፍረው 20 የሚደርስ ናሙና ከአራፋት ቅሪተ አካል ላይ ከወሰዱ በኋላ ከስዊዘርላንድ ከፈረንሳይና ከሩሲያ ለተውጣጡ የዓለም አቀፍ ተመራማሪዎች ቡድን አስረክበዋል። የዓለም አቀፉ ተመራማሪዎች ቡድን በሚያደርገው ጥናት አራፋት የሞቱት ጨረራ አመንጭ በሆነው ፖሎኒየም ተመርዘው መሆን አለመሆኑን ለማረጋገጥ እንደሚያስችል ተስፋ ተጥሎበት ቆይቶ ነበር። በአራፋት አልባሳትና እቃዎች ላይ ቀዳሚ ምርምሩን ያደረገው የሎዛን ዩኒቨርሲቲ ሆስፒታል ቃል አቀባይ ለሮይተርስ የወሬ ምንጭ እንደጠቆመው የአስክሬን ምርመራውን ውጤት ለማግኘት ታላቅ ጥረት እንደሚያደርግ ቃል ገብቶ ነበር። እስካሁን ግን የጠራ መረጃ አልተገኘም። አራፋትን መርዞ ቀስፏል የተባለው ፖሎኒየም በተፈጥሮ የሚገኝ ጨረራ ምንጭ ንጥረ ነገር ነው። ፖሎኒየም መጀመሪያም የተገኘው በፈረንጆቹ አቆጣጠር በ1898 ሜሪ ኩሪ በተባለች ተመራማሪ አማካኝነት የነበር ሲሆን በዓለም ላይ እንደ ልብ ከማይገኙ ንጥረ ነገሮች ውስጥ የሚመደብ ነው። ለምሳሌ ትልቋ የፖሎኒየም አምራች ሩሲያ ስትሆን ዓመታዊ ምርቷ ግን ከ100 ግራም እንኳ አይሞላም። ፖሎኒየም በሰው ሰራሽ ዘዴ ሊፈጠር የሚችል ቢሆንም የማምረት ተግባሩ ግን የኒውክሌር ማብለያ ስለሚያስፈልገው ሂደቱ ውድና ውስብስብ ነው። የፖሎኒየም ቅንጣት ጨረራ ምንጭና ረቂቅ እንደመሆኑ ለሰው ሕይወት በጣም አደገኛ ነው። መረጃዎች እንደሚጠቁሙት 1 ማይክሮግራም ወይም 1 ግራም 1 ሚሊዮንኛ የሚሆን መጠን ያለው ፖሎኒየም ወደ ሰውነት ውስጥ ከገባ በሌሎች ውስጥ ያለውን ዲኤንኤ በማዛባት ሌሎችን በመግደል ወይንም ወደ ካንሰርነት በመቀየር አጣድፎ ለመግደል ይችላል። ለዚህ ጥሩ ምሳሌ የሚሆነው እንደ አውሮፓውያን አቆጣጠር በ2006 ዓ.ም አሌክሳንደር ሊትቬኔንኮ በተባለ ግለሰብ ላይ በንጥረ ነገሩ የደረሰ መመረዝ ነው። ሊትቬንኮ በለንደን የሚኖር ሩሲያዊ የቭላዲሚር ፑቲን ተቃዋሚ ሲሆን በድንገት በደረሰበት ህመም ሰውነቱ ሟሾ፣ ጸጉሩ መርገፍ ጀመረ። የተደረገለት ምርመራ መቅኒው መሟጠጡን ጠቆመ። ሐኪሞች የሊትቬንኮ ህመም በጨረራ መለከፍ ነው ብለው ስለጠረጠሩ የሽንቱን ናሙና ብሪታንያም የአቶሚክ ጦር መሳሪያ ማዕከል በመላክ እንዲመረመር አደረጉ። የማዕከሉ የምርመራ ውጤት ሊትቬኔንኮ በፖሎኒየም መመረዙን አረጋገጠ። ሊትቬኔንኮ ሆስፒታል ከገባም ከ23 ቀናት በኋላ ያረፈ ሲሆን መራዡ የሩሲያም የስለላ ድርጅት ኤፍኤስቢ ነው ተብሎ ይገመታል። ምንም እንኳ ይህ እንደ ልብ የማይገኝ ንጥረ ነገር በአራፋት የግል መጠቀሚያዎች ላይ መገኘቱ ተመርዘው ሊሞቱ መቻላቸውን የሚያመላክት ቢሆንም የዓለም አቀፍ ተመራማሪዎቹ የጥናት ውጤት በይፋ እስኪገለጥ ድረስ አራፋት የሞቱት በፖሎኒየም ተመርዘው ነው ብሎ አፍን ሞልቶ ለመናገር አይቻልም ይላሉ። በተጨማሪም የምርመራውን ሂደት ሊያውክ ይችላል ተብሎ የተፈራ ቴክኒካዊ ችግር እንዳለ ጉዳዩን በቅርብ የሚከታተሉ ተመራማሪዎችም ይናገራሉ። ይኸውም በሰውነት ውስጥ የገባ ፖሎኒየም በመሬት ውስጥ የመፈራረስ ባህሪ ስላለውና 8 ዓመትም የንጥረ ነገሩን ቅንጣት ለማግኘት የመጨረሻው ጊዜ ገደብ በመሆኑ ተጨባጭ ማስረጃ ከአራፋት ቅሪተ አካል ላይ ላይገኝ ይችላል የሚል ስጋት ነበር። አንድ ጽሑፍ አራፋት አሁንም እስራኤልን እያሸበሩ ነው በሚል ርዕስ ባቀረበው ሀተታ መላውን የአራፋት አስክሬን ምርመራ ጥያቄ ውስጥ የሚከት አንኳር ነጥብ አንስቷል። መረጃው በዚህ ሀተታው እንደጠቆመው ብዙ ተስፋ የተጣለበት የምርመራ ውጤት ከተሳካለት ለማሳየት የሚችለው አራፋት በምን ተመርዘው እንደሞቱ ነው እንጂ ማን እንደመረዛቸው አይደለም ብሏል። እውነት ነው። ቀድሞውንም መርዝ ለመግደያ መሳሪያነት የሚመረጠው ኢላማውን ያለምንም ዱካና ፍንጭ ለማስወገድ እንደመሆኑ ከመርዙ ጀርባ ያለው ማን እንደሆነ ማግኘት ሁልጊዜ ማስቸጋሪ ይሆናል። ፍልስጤማውያን ተወዳጅ ታጋይ መሪያቸው የሞቱበትን ሁናቴ ለማወቅ የሚያስችላቸውን የአስክሬን ምርመራ ባንክሮ ሲከታተሉት ከርመዋል። እስካሁን ግን ሁሉም ነገር ሚስጥር ነው። አራፋት የሞቱት በፖሎኒየም ተመርዘው መሆኑ ከተረጋገጠ ጉዳዩ የሚመለከታቸው ወገኖች ቀጣይ ፈተና ደግሞ የመረዛቸው ማን ነው ለሚለው ከባድ ጥያቄ ትክክለኛ መልስ ማግኘት ይሆናል። መልሱም በአራፋት መቃብር ውስጥ የሚገኝ አይመስልም። ለዚያውም ይህን ያህል ጊዜ ቆይቶ። ክቡራትና ክቡራን ለዛሬ የነበረኝ መረጃ ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንዲህ እውቀት ተኮር መረጃዎችን ታገኛላችሁ። ሰላም።